አብርሽ ከሄርሜላ ጋር ከሆነ የተወሰነ ለውጥ እናይበታለን ወይም ደግሞ የተወሰነ ነገር ተቀይሮ እናያለን ብለን ብዙዎቻችን ማለት በሚቻል ልክ ጠብቀናል። ይሄም ደግሞ እሱ ላይ የምናየው ለውጥ ምንም ተቀይራ ነገር የለም። አሁንም ይወላችሁ በቃ ያኔ ሩታ ጋር ወሰጂኝ እንዲሁም ደግሞ ኤፍሬም ጋር ወሰጂኝ ነው እያላት ያለው ማለት ነው። ይገርማል እናንተ ብዙዎቻችን ተስፋ አደረግነውና እንዲሁም ደግሞ የጠበቅነው ነገር ሊሳካ ነው ብዬ እኔ አላስበውም። የምር የሆነ ሁኔታው ሲታዩ እንዲሁም ደግሞ እየተካሄደው ያለው ነገር ሲታዩ በጣም ግራ የሚያጋባ ነገር ነው እያየን ያለ ነው። ለማንኛውም ይሄን ቪዲዮ እስከ መጨረሻ ድረስ በመስማት ሀሳብ አስተያየት ካላችሁ ኮሜንት ስር ማስቀመጥ ትችላላችሁ። ብዙዎቻችንም አብርሽ ከሄርሜላ ከቆያ ተወሰነ ያኔ የሆነ ነገር ለውጥ እናያለን ወይም ደግሞ የሆነ ነገር ተቀይሮ እናያለን ብለን ነው የጠበቅነው የነበረው ማለት ነው። ለማንኛውም ሰላም አለይኩም ወራህመቱላሂ ወበረካቱሁ። ወድና ተከበራችሁ ቤተሰቦቼ በሙሉ ሀባይብ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እናንተስ እንዴት ናችሁ? ሁላችሁንም ሰላም ብያለሁኝ። በያላችሁበት ዓለም ዳርቻ የአላህ ሰላም እንዲሁም እዝነት በረካት ርህራሄ ከእናንተ ጋር ይሁንልኝ እያልኩኝ ክርስቲያን ወገኖችም ሰላም እያልኩኝ መጥቼላችኋለሁኝ። ሲመጣ ብዙዎቻችን በጉጉት ተጠበቅነውና እንዲሁም ደግሞ ብዙዎቻችን ማለት በሚቻል ልክ ማንን ስለወደድና ሳይሆን ብቻ እዚህ ጋር ሰው በመሆናችን ብቻ የሰው ክፋት የሚያስከፋን እንዲሁም ደግሞ የሰው ደስታ ደግሞ የሚያስደስተን ብዙዎቻችን አለን። ይሄም ማለት ሰሞኑን ብዙ ግርግርነት አለ። ታውቁታላችሁ ግርግርነቱ ምን እንደሆነና እንዲሁም ደግሞ ምን እየተካሄደ እንደሆነ ማለት ነው። ይሄም አብርሽን በማየትና እንዲሁም ደግሞ የአብርሽን ሁኔታ በመረዳት አይ እንግዲህስ እስከ ዛሬ ድረስ የማናቀው ይሄ አብርሽ ተቀይሮ ሌላ ሰው ሆኖብናል። ስለዚህ ዋና በመጀመሪያ ከማንም ይሁን ከማን የሱ ደስታ ይቀድማልና እንዲሁም ደግሞ የሱ ጤናማ መሆን ይቀድማል። ሌላው ይደረስበታል። ሩታን ብትሆን እንዲሁም ደግሞ ሄርሜላ ምንም የሚሆኑት ነገር የለም። አብርሽ አንድ ነገር ቢሆን እንኳን አሁን በዚህ ልክ አፈቀርኩ ወይም ደግሞ ያላንታን ያሉት ሰዎች ራሳቸው ከአንድ ሳምንት በኋላ አብርሽን ረስቶ ሌላ ህይወት ስለሚጀምሩ ስለዚህ ይሄ ነገር ከሁሉም በፊት የሱ ሰላም ይቀድማል። ሰላሙን ያግኝ ብለን ብዙዎቻችን አይ ሰላም አይደለም እየተካሄደው ያለውም ነገር እሱ ትክክል አይደለም። መጀመሪያ የምናቀው አብርሽን በዚህ መንገድ አይደለም። አሁን ለታ የምናቀው አብርሽ አይደለም። ተቀይሮብን ሌላ ሰው ስለሆነብን ይሄ ነገርማ እንደዛ መሆን እንደዛ ወይም መቀጠልም የለበትም። ስለዚህ ወደዱም ጠሉም ከማንም ሆነ ከማንም በመጀመሪያ የሱ ሰላም ይቀድማል። እባካችሁን የአብርሽ ቤተሰቦች ለምንድን ነው ዝምታችሁን ያመረጣችሁት? በቃ ልብሱን እስከ አውልቆ እስከሚያብድ ድረስ ነው እንዴ የጠበቃችሁት? ምንድነው ተጠበቃችሁት ነገር? አረ አብርሽ ቤተሰብ የለውም ወይ ምንድነው ይሄ ነገር ብለን ብዙዎቻችን እሪ ብለናል። ለምን እዚህ ጋር ከሩታ ይሆን ወይም ደግሞ ከሄርሜላ ይሆን ከማናቸው ቢሆን ችግር የለብንም። ግን እንዳልኳችሁ ደግሞ በአንዳንድ ነገር አይታን አይ እንግዲህስ ዋናው የሱ ሰላም ነው። ከዛም በኋላ የሱ ውሳኔው የሱ ነው። እኛ ከሩታ ስላልነው ከሩታ ከሄርሜላ ስላልነው ከሄርሜላ ሊሆን አይደለም። ስለዚህ ዋነኛው አንደኛው መስፈርት ደግሞ የሱ ሰላም ነው ብለን ብዙዎቻችን እሪ ብለን ነበር እንደሰማችሁት ማለት ነው። እንዲሁም ደግሞ ከሄርሜላ ሲሄድ ደግሞ የተወሰነ ለውጥማ እናያለን ብለን ነበር ያሰብነው። ነገር ግን ያ ነገር እየተገኘ አይመስለኝም። አሁንም ይወላችሁ ወደ ሩታ ውሰጂኝ፣ ወደ አብርሽን ማለት ወደ ኤፍሬም ውሰጂኝ። የት ነው ያመጣሽኝ? ምንድነውስ ልናደርግ ነው? ለምንድነውስ እዚህ የምንቀመጠው? ለምንድነውስ ይሄ ነገር እንደዛ የሆነው ያለው? እኔ የሚፈልገው ሩታ እናት ሩታ ትቆጣኛለች። ሩታ በቃ እናንተ ሩታን በዚህ ሰዓት አብርሽ ወደ ማለት ሩታን በዚህ ሰዓት አብርሽ ልክ እንደ አባትና ልክ እንደ እናት እየፈራት ነው ያለው። ኤፍሬምንም ጭምር እንደዛ እነሱም ይጨነቃሉ። ውሰጂኝ የት ነው ያመጣሽኝ እያላ ይወላችሁ ሄርሜላንም እያስጨነቃት እሱም ደግሞ ለራሱ እንደዛ ሆኖ እየመጣ ነው። ጉድ ነው ነገሩ እናንተ ጉድ ነው ነገሩ። እኛማ ብዙዎቻችን ይሄ ነገር እንደዛ ይሆናሉ እንደዛ ይፈጠራሉ ብለን አልጠበቅነውም ነበር። ምክንያቱም ለምን ብዙዎቻችንም ብለናል ሄርሜላ
ጋር ከሆነ እባካችሁን ለአብርሽ የምታስቡ እንዲሁም ደግሞ ለአብርሽ የምትጨነቁ በሙሉ እባካችሁን ዝም እንዳትሉ። አብርሽ ልክ አይደለም፣ ወደ ጸበል ወሰዶት ብለን እሪ ብለናል፣ በነገራችን ላይ ማለት ነው። ግን እኛ እዚህ ጋር እሪ ብንልም እንኳን ተቀባይነት ካላገኘ እዛ ደግሞ ሄርሜላ ያለችበት ተሳዶ ብዙዬና እንዲሁም ደግሞ ይሄ ማን ነው ዴቭ ያሉበትን ተሳዶ ሄዶ የሚሉትን ጸበል ይዞት ካልሄዱ ምንም አብርሽ ደህና ነው ማለት አንችልም። በነገራችን ላይ አሁን ለታ ሁሉንም ነገር አይተናል አይደል? ዴቭም ከሩታ ጋር እንዲሁም ደግሞ ብዙዬም ከሩታ ጋር ብዙዬ ትላንት ያለችውን ነገር ሰምታችኋል። በነገራችን ላይ እንደዛ ከሆንሽ በዚህ ሁኔታሽ መቼም ልታገኘውም አታገኘውም። ምንም የምታደርጊው የምትሆኚው ነገር የለም። ስለዚህ ምንም ሁኚ ምንም አድርጊ ሁኔታሽ ልክ አይደለም። አሁንም ተስተካካይ፣ አሁንም እየተስተካከልሽ አይደለም። በዚህ ሁኔታ ደግሞ ወንድሜ ካንቺ ጋር እንዴት ነው የሚቀጥለው? ስለዚህ አሁንም አንድ እኛም ባይ አንድ ደግሞ ተስተካካይ፣ እኛ የምንለሽን ነገር ተቀበይን እያለች ነበር። ሩታም ደግሞ እስከ ነጋ ባለው ሰዓት ወዳችሁም ሆና ተገዳችሁ አብርሽን በእጅ አምጥታችሁ እስካላስረከባችሁ ድረስ የወላችሁ የሚጠብቃችሁ ነገር ይሄ ነው የማይባል ነገር ይጠብቃችኋል። ስለዚህ እኔንም እንዲያደረጋቻቸው እንዲናት እንዳታስብሉኝ እባካችሁን እየለመንኳችሁ ነው። ሌላ ነገር እንደንገባ እኔ የሚፈልገው ባሌን ነው፣ ባሌን ስጡኝ እያለች ነበር። አሁንም ደግሞ ከትንሽ ቆይታ በኋላ ደስታ መጣና ያለውን አይታችኋል ብዬ አስባለሁ። ይሄ 300,000 ለገባችሁ እንትን ስላደረጉ ማለት ነው። ያ በዛ ቪዲዮ ደግሞ የምትረዱት እናንተ በነገራችን ላይ የምትረዱት ነገር አለው ለዛ ቪዲዮ ማለት ነው። ሩታ አሁን እዚህ ጋር ሩታ ከአብርሽ የሚሉ አንዳንድ ደነዞች አሉ። እነሱ ደግሞ ትላንት ኤፍሬምን ማን ነው ይሄ ማን ነበር ስሙ? ደስታ ነው መሰለኝ። ደስታን አይቶ ከዛ አሁንም ወደ ደስታ እያሽከረከሯት ነው ማለት ነው። እኔ አንዳንድ ጊዜ ምሬን ግርም የሚሉ ልጆች አሉ። ለምን አተሳሰባቸው በዚህ ልክ እየዘቀጣ እንደሆነ ለምንስ ደግሞ እንደዛ እያሰቡ እንደሆነ እኔ ምሬንን ግራ ግብት የሚያደርጉ ልጆች አሉ። በነገራችን ላይ ይህንን ሲላችሁ እንዴት ነው ነገሩ? አንዳንድ ጊዜ እንዴ አሁን በአንድ በኩል ከደስታ ያደርጓታል ጠይቅ፣ በአንድ በኩል ደግሞ አብርሽ እሷ ነው ይላሉ። እኔ ግራ ነው ግብት የሚያደርገኝ። ለምን ነው አላውቅም። ያኔ የሆነ ሰውን ስለወደድ ነው ብቻ የሆነ ነገር ማለትም ይጠበቅብናል ብዬ አላስብም። ስለጠላነውም ብቻ የሆነ ነገር ማለት ይጠበቅብናል ብዬ አላስብም። እንዴ እየተካሄደው ያለው ነገርና እየሆነው ያለው ነገር ደግሞ እጅግን የሚያስጠላ ነው። በተለይ አንዳንድ ልጆች አላችሁ ከር ቆይ ግን እናንተ የሆነ ቦታችሁ ያማችኋል ሊበል እንዴ? ወይም ደግሞ የሆነ አተሳሰባችሁ እንዲሁም ደግሞ በቃ ሁኔታችሁ ግራ ተጋብተዋል እንዴ? ለምን ይሄንን እንዳልኩ ይገባችኋል። ግልጽና ግልጽ ጉዳይ ነው። ትናንት ደስታ መጣ ጠይብ፣ በአንድ በኩል አብርሽን ከሩታ ታደርጉታላችሁ፣ በአንድ በኩል ደግሞ ደስታን ከሩታ ታደርጉታላችሁ። ምንድነው አተሳሰባችሁ? እንዴት አድርጋችሁ ነው የምትረዱት ነገሩን ሁላ ማለት ነው? ለምንድነው እንደዛ ግራ ተጋባችሁት? በተለይ አንዳንድ ልጆች ግራ ተጋብታችኋል። ምሬኔና ለማንኛውም እስቲ ማምሻውን ደግሞ ጥሩ ነገር እንጠብቃለን። ማቼስ ተስፋ አንቆርጥም። ጥሩ ነገር እንጠብቃለን። እንዲሁም ደግሞ ጥሩ ነገር ይመጣል ብለን ማለት ነው። አሁን ለታ እየተካሄደው ያለው ነገር የምሬን ግራ የሚያጋባ ነው። ግን ሁሉንም ነገር እስቲ የምናየው ይሆናል። ለዚህ ቤት ደግሞ አዲስ የሆነ ሰብስክራይብ ማድረግ አትርሱ። ነባር ቤተሰብ ከሆናችሁ ደግሞ ላይክ ሼር እያደረጋችሁ አበረታቱኝ። በያላችሁበት ዓለም ዳርቻ የአላህ ሰላም እንዲሁም ዝነት በረከት ርህራሄ ከእናንተ ጋር ይሁንልኝ እያልኩኝ ለዚህም ቤት አዲስ ከሆናችሁ ሰብስክራይብ ማድረግ አትርሱ። ሰብስክራይብ አድርጉኝ፣ አበረታቱኝ። ሁላችሁንም አመሰግናለሁ። ባይ ባይ።